ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎችን እንሆ። ከ3 ዓመታት በፊት በሰሜኑ የኢትዮጵያ ጦርነት ሳቢያ በአሜሪካ ጊዜያዊ ከለላ የተሰጣቸው ኢትዮጵያውያን በ60 ቀናት ውስጥ ሀገሪቱን ለቀው እንዲወጡ ተወሰነባቸው። የኢትዮጵያ ኤሌክትሪክ አገልግሎት የስነ ምግባር ጥሰት በፈጸሙ 54 ሰራተኞች ላይ እርምጃ መውሰዱን አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢቢሲ ላይ የ$10 ቢሊዮን የጉዳት ካሳ የሚጠይቅ ክስ መሰረቱ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ የአብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ከ3 ዓመታት በፊት በሰሜኑ ኢትዮጵያ ጦርነት ሳቢያ በአሜሪካ ጊዜያዊ ከለላ የተሰጣቸው ኢትዮጵያውያን በ60 ቀናት ውስጥ አገሪቱን ለቀው እንዲወጡ ተወሰነባቸው። ውሳኔ የተላለፈው በአሜሪካ መንግስት ሲሆን የጊዜያዊ ከለላ ቀነ ገደብ መጠናቀቁን ተከትሎ የተላለፈ እንደሆነም ተሰምቷል። ዝርዝሩ እንደሚከተለው ይቀርባል። ከ3 ዓመታት በፊት በሰሜኑ የኢትዮጵያ ጦርነት ሳቢያ በአሜሪካ ጊዜያዊ ከለላ የተሰጣቸው ከ5000 በላይ የሚሆኑ ኢትዮጵያውያን በጊዜያዊ የሕግ ከለላ ቀነ ገደብ መጠናቀቁን ተከትሎ ከአሜሪካ ለቀው እንዲወጡ የ60 ቀን ዕድሜ ተሰጥቷቸዋል። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር ክሪስቲ ኖኤም ውሳኔውን አውቀው በኢትዮጵያ አንዳንድ አካባቢዎች የሚፈጸሙ ጥቃቶችና ግጭቶች ቢኖሩም ከእንግዲህ ወዲህ ለተመላሽ ዜጎች ከባድ ስጋት የሚፈጥሩ አይደሉም ሲሉ ወስነዋል። በጆ ባይደን ይመራ የነበረው የአሜሪካ መንግስት በሰሜኑ ጦርነት ወቅት ወይም በፈረንጆቹ 2022 በፊት በነበሩ ጊዜያት ወደ ግዛቱ ለገቡ ኢትዮጵያውያን ዜጎች የጊዜያዊ የህግ ጥበቃ ሰጥቶ የነበረ ሲሆን ይህ ቀነ ገደብ ታህሳስ 12 ቀን 2025 ተጠናቋል። በወቅቱ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት የተለየና ጊዜያዊ ሁኔታ ከግምት በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፍቃድ የሌላቸውን ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይተዋል። ለስደተኞች ህጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያን በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚ የሆኑ 600,000 ቬንዙዌላውያንና 521,000 ሄይቲያውያን መሆናቸውን ይነገራል። ነገር ግን ፕሬዚዳንት ትራምፕ ወደ ስልጣን መምጣታቸው ተከትሎ የሀገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገራት ዜጎች ከዚህ እድል ተጠቃሚነት ውጪ እንዲሆኑ ተደርገዋል። ቢቢሲ እንደዘገበው በቀጥታ በጊዜያዊ የህግ ጥበቃ ስር የነበሩና በሌላ የስደተኞች ጥገኝነት ጠያቂ ከለላ ስር ያልተካተቱ ኢትዮጵያውያን በግምት 1000 መሆናቸውን ዘግበዋል። 5000 የሚጠጉ ኢትዮጵያውያን በዚህ ከለላ ስር እንዳሉ ቢነገርም አብላጫውን ቁጥር የሚይዙት ከጊዜያዊ የህግ ጥበቃ በተጨማሪ ሌሎች የከለላ አሰራሮች ስር የተካተቱ መሆናቸውንም አክለዋል። ኢትዮጵያውያኑ ይህንን የአሜሪካን መንግስት ውሳኔ በምን መልኩ እንደሚቀበሉት ባይታወቅም የህግ ባለሙያዎች ግን ጉዳዩን ወደ ፍርድ ቤት የመውሰድ መብት ሊኖራቸው እንደሚችል መጠቆማቸው ተገልጸዋል። የኢትዮጵያ ኤሌክትሪክ አገልግሎት የስነ ምግባር ጥሰት በፈጸሙ 54 ሰራተኞቹ ላይ እርምጃ መውሰዱን ገለጸ። ይህ ተቋም ከዚህ በኋላ እርምጃ መውሰዱን አጠናክሮ እንደሚቀጥልም ለአፍሪካን ሬኔሳንስ ቴሌቪዥን ገልጿል። ሷሊ መሐመድ ተጨማሪ አለው። የኢትዮጵያ ኤሌክትሪክ አገልግሎት የስነ ምግባር ጥሰት በፈጸሙ ሰራተኞች ላይ እርምጃ መውሰዱን ገልጿል። ተቋሙ በበጀት ዓመቱ ያለፉት 5 ወራት የሙስና መረጃ ጥቆማ መቀበያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ 54 አመራርና ሰራተኞችን ጥፋተኛ መሆናቸውን ካረጋገጠ በኋላ እርምጃ መውሰዱን ነው የገለጸው። ተቋሙ በቅርብ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያ ድረገጽ ላይ በተሰጠው መረጃ መሰረት እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ለአፍሪካን ሬኔሳንስ ቴሌቪዥን ገልጸዋል። በኢትዮጵያ ኤሌክትሪክ አገልግሎት በተቻለን መጠን ዲጂታል የሙስና መረጃ መጠቆሚያ ዌብሳይት አለ። እሱን ካስተዋወቅን ትንሽ ሰንበትበት ብለናል። እንደ 5-6 ወር አልፎናል። ይሄ ሙስና መጠቆሚያ ዌብሳይታችን ወይ ደግሞ አፕሊኬሽናችን ውስጥ በርካታ ሰዎች ጥቆማ ይሰጣሉ። ይህንን ጥቆማ በተቻለን መጠን በመረጃ ይዘን ደግሞ ወደ ስነ ምግባር ደግሞ ጥሰት የፈጸሙ እንደሆኑ ስናረጋግጥ እርምጃ የመውሰድ ደግሞ ኃላፊነትም ተግባራችንም ነው ብለን እናምን። ስለዚህ ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያ በቀረቡለት ጥቆማዎች መሰረት ነው ባለፉት 5 ወራት እርምጃ የወሰድነው። አጠቃላይ 54 መሆኑን ለደንበኞቻችን ማሳወቅ የፈለግነው። ስራ አስፈጻሚ አክለውም የተወሰዱ እርምጃዎች 10 የጽሁፍ፣ 37 የደሞዝ፣ 2 ከቦታ የማንሳትና 5 የስንብት መሆኑን አብራርተዋል። ጠቅልላ አድርገን እኛ ያነሳነው ዛሬ 54ቱ የስራ ኃላፊዎችም አሉበት፣ ሰራተኞችም አሉበት። ከዚህ ውስጥ
አብዛኛው የአስተዳደራዊ እርምጃዎች ብዙ አሉት። ከዘርዘር አድርገን ሳነሳለህ ፍቅሩ የጽሁፍ ማስጠንቀቂያ ነው የሰጠነው። 37ቱ ደግሞ የደሞዝ መቀጮ አለው። 2ቱ ደግሞ ከቦታው አስነስተናል። 5 ሰው ደግሞ የስራ ስንብት እርምጃ ተወስዷል። ስለዚህ እነዚህ ሲሰበሰቡ የስራ ኃላፊዎችም አሉ፣ ሰራተኞችም አሉ። ስፔሲፊካሊ እነዚህ ጉዳዮች ላይ እየተመለከተ ነው። እዚህ ውስጥ የትኞቹ ስራዎቹ አካባቢ እንደዚህ አይነት የስነ ምግባር ጥሰቶች ይፈጸማሉ፣ የብልሹ አሰራሮች ይገጥማሉ ተብሎ በተደጋጋሚ ህብረተሰቡም ደንበኞቹም የሚያነሱት ጥያቄ አዲስ ኃይል ይገናኝልኝ ብለው የሚጠይቁ ቆጣሪ ይግባልኝ ብለው የሚጠይቁ በርካታ ሰዎች አሉ። እዛ አካባቢ ያልተገባ ጥያቄ፣ ያልተገባ አሰራር፣ ያልተገባ ነገር የሚፈጽሙ ጥቆማ ደርሰውን ማስረጃ ይዘን የቀጣናቸው ውስጥ አንደኛው የስራ መስክ ነው። እዛ ውስጥ የኃይል መቆራረጥ ደግሞ አስቸኳይ ጥገና ሊጠግኑ የሚመጡ ሰዎች አሉ። በጣም ጥቂት የሚባሉ ሰራተኞች የተለያዩ የእጅ መንሻ የተበላሹ አሰራሮች ሲገጥማቸው ጥቆማ ያመጡልናል። እሱን እዚሁ መቀጮ ውስጥ አለበት። ይህ የጥቆማ መቀበያ ስርዓቱ የፈጠረው ምቹ ሁኔታ ደንበኞች የሚሰጡት ጥቆማ ዋጋ ያለው መሆኑንና የሚታዩ ብልሹ አሰራሮችን ለመታገል ተቋሙ እያደረገ ያለውን ቁርጠኝነት ያሳያል ብለዋል። ተቋሙ የሪፎርም መንገድ ላይ እንዳለ ገልጸው የስነ ምግባር ስርቆት፣ ሙስና የመሳሰሉትን በሙሉ የተቋሙ ሰራተኞችም ሆነ ሰራተኛ ያልሆኑ አካል ላይ እርምጃ ለመውሰድ ቁርጠኛ መሆኑን አረጋግጠዋል። አገልግሎት ብልሹ አሰራር ለማስተካከል፣ ብልሹ አሰራር ለማረም፣ አጠቃላይ አገልግሎቱን ቀልጣፋ ለማድረግ በተቻለን መጠን የምንችለውን ስራ እንሰራለን። ቱ ዘ ማክሲመም ደንበኞችን ትኩረት ያደረገ ደንበኞችን እርካታ ማምጣት የሚገባና የሚያስፈልግ ትልቅ የቤት ስራ እንዳለብን ይታወቃል። እሱም ደግሞ በትልቅ የሪፎርም መንገድ ላይ እንዳለን ይታወቃል። በዛ ውስጥ በተቻለን መጠን ምንም አይነት የትዕግስት ትከሻ የሌለ የስነ ምግባር ስርቆት፣ ተያያዥ ጉዳዮች በሙሉ የኢትዮጵያ ኤሌክትሪክ አገልግሎት ከተቋሙ ውጭ ያለ ሰራተኛ፣ ከተቋሚ ውጭ ያለ ደንበኛም የተቋሙን ሰራተኛ ቢሆን ከመጠየቅ ወደኋላ አንልም። ምክንያቱም አጠቃላይ የኢትዮጵያ ኤሌክትሪክ አገልግሎት ሁሉ ነገር ንብረትነቱ፣ ሀብትነቱ የኢትዮጵያውያን ነው እና ከኢትዮጵያውያን ጋር ደግሞ ሆነን አንድ ላይ ይህንን ማስተካከል እንችላለን ብለን እናምናለን። ይሄ የመጀመሪያውና ወሳኙ ምዕራፍ ነው። ተገልጋዮች እንዲሁም ሌሎች ባለድርሻ አካላት መሰል ችግሮችን ሲመለከቱ በመጠቆም የበኩላቸውን ኃላፊነት እንዲወጡ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢቢሲ ላይ $10 ቢሊዮን የጉዳት ካሳ የሚጠይቅ ክስ መሰረቱ። በሌላ ዜና የማዕከላዊ ናይጄሪያ ኮጊ ግዛት ታጣቂዎች 13 ሰዎችን ከቤተ ክርስቲያን አፍነው መውሰዳቸው ተሰምቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። We're going to walk down to the Capitol and I'll be there with you and we fight. We fight like hell. We're going to walk down to the Capitol and we're going to cheer on our brave senators and congressmen and women. በግሪጎሪያኑ 24 የአሜሪካ ፕሬዝዳንታዊ ምርጫ ከመካሄዱ ቀናት ቀደም ብሎ በተሰራጨው ፓኖራማ ዘጋቢ ፊልም ላይ በተሰራ አሳሳች አርትዖት ምክንያት ቢቢሲ ከትራምፕ ጋር ውዝግብ ውስጥ መግባቱ አይረሳም። ዘጋቢ ፊልሙ ከትራምፕ ንግግሮች መካከል ከ50 ደቂቃ በላይ ልዩነት ያላቸውን ሁለት ንግግሮች በአንድ ላይ በማጣመር የካፒቶሉን ግርግር እየቀሰቀሰ ነው የሚል ግምት ፈጥሯል በሚል ወቀሳና ቅሌት ሲታመስ ቆይቷል። ዘጋቢ ፊልሙ ትራምፕ ለደጋፊዎቻቸው ሰላማዊ ሰልፍ እንዲያደርጉ እፈልጋለሁ ያሉበትን ክፍል ማስወግዶ ነበር የሚል ወቀሳ እንደቀረበበት አይዘነጋም። እንደ ፈረንሳዩ የዜና አገልግሎት አዣንስ ፍራንስ ፕሬስ ዘገባ ቢቢሲ ባለፈው ሐሙስ የዩናይትድ ስቴትሱ ፕሬዝዳንት ንግግር ለተቀናበረበት መንገድ ሊቀመንበሩ ሳሚር ሻለዋይት ሃውስ በላኩት ደብዳቤ ይቅርታ ጠይቋል። ቢቢሲ የቪዲዮ ክሊፑ ተቆርጦ በተቀጠለበት መንገድ ከልቡ መጸጸቱን በይቅርታ ደብዳቤው ላይ ቢገልጽም የስም ማጥፋት ሴራ ነው ተብሎ መፈረጁን ግን እንደማይስማማበት ነው ያስታወቀው። ቢቢሲ ባስተላለፈው የፓኖራማ ዘጋቢ ፊልም ላይ በሰራው የአርትዖት ስራ የንግድ ሕግ ጥሰት ከመፈጸሙም በላይ ስሜን አጥፍቷል ያሉት ትራምፕ በበኩላቸው ከተደጋጋሚ ዛቻ በኋላ በስተመጨረሻም $10 ቢሊዮን የጉዳት ካሳ የሚጠይቅ ክስ መመስረታቸው ተሰምቷል። I'm suing the BBC for putting words in my mouth, literally. They put words in my mouth. They actually put
Terrible words in my mouth having to do with January. ክሱ በፍሎሪዳ በሚገኝ የፌዴራል ፍርድ ቤት በትራምፕ በኩል በግል አቅም የቀረበ ነው የተባለ ሲሆን ኤኤፍፒ እንደዘገበው ቢቢሲን ስም በማጥፋትና የፍሎሪዳን የማጭበርበርና ኢፍትሐዊ የንግድ ተግባራት ሕግን በመጣስ በተከፈተው ክስ ለእያንዳንዱ ቢያንስ $5 ቢሊዮን ካሳ ጠይቀዋል። ቢቢሲ ባለፈው ወር ለዘጋቢ ፊልሙ አርቶ ትራምፕን በይፋ ይቅርታ የጠየቀ ቢሆንም የካሳ ጥያቄያቸውን ግን ውድቅ ማድረጉን ተከትሎ የክስ ሂደቱ እንዴት ቋጭውን የሚለው በበርካቶች ዘንድ የሚጠበቅ ጉዳይ ሆኗል። ጉዳዩ ለመጀመሪያ ጊዜ ለዓለም ይፋ በተደረገበት ወቅት የቢቢሲ ዋና ዳይሬክተር ቲም ዴቪና የዜና ክፍል ዋና ስራ አስፈጻሚ ዲቦራ ተርነስ በዚያ ሰበብ ከስልጣናቸው መልቀቃቸው አይዘነጋም። This is part of a spate of recent kidnappings in the country. Nigeria's president said that 38 Christian worshippers who were kidnapped from their church on Tuesday. በሌላ ዜና በማዕከላዊ ናይጄሪያ ኮጊ ግዛት ታጣቂዎች 13 ሰዎችን ከቤተ ክርስቲያን አፍነው መውሰዳቸው ተሰምቷል። በምዕራባዊ አፍሪካዊቱ ግዙፍ ሀገር ናይጄሪያ በተለይም በሰሜን ምዕራብና ማዕከላዊ ሀገሪቱ ክፍሎች እየተፈጸሙ ያሉ ተከታታይ ጥቃቶችና አፈናዎች የሀገሪቱን ደህንነት ስጋት ላይ የጣሉት ሲሆን እነዚህ ከቤተ ክርስቲያን የታፈኑት 13 ሰዎች ተወሰዱ የተባሉትም በሳምንታት ውስጥ በተፈጸመ ሁለተኛ ጥቃት መሆኑ ተዘግቧል። ታጣቂዎች ዊኒንግ ኦል ወደ ተባለ የኢቫንጀሊካል ቤተ ክርስቲያን ገብተው ሰዎችን አግተው መውሰዳቸው የተነገረ ሲሆን እንደ ኤኤፍፒ ዘገባ ከጥቃት አድራሾቹ ታጣቂዎች 5 ወዲያው በተወሰደባቸው እርምጃ ቢገደሉም የተቀሩት ግን ጉዳት ቢደርስባቸውም አምልጠዋል። የናይጄሪያ መንግስት ጥቃት አድራሾቹን ሽፍቶች ሲል የገለጻቸው ሲሆን ሰዎችን አግቶ ገንዘብ መጠየቅ በተደጋጋሚ የሚፈጸም ድርጊት ሆነዋል ሲል አውግዟል። ከ2 ሳምንት በፊት ታጣቂዎች ኢጃባ በተባለ ከተማ ቤተ ክርስቲያን ውስጥ ገብተው ፓስተር ባለቤታቸውንና 7 ምዕመናንን አፍነው እንደወሰዱ ያስታወሰው ዘገባው ይሁንና ታጋቾቹን ለማስለቀቅ ጥረት ቢደረግም እስካሁን እንዳልተሳካ ነዋሪዎች ገልጸዋል ሲል ነው ያመለከተው። No one has yet claimed responsibility for any of these attacks, but they have caused concern even in the Vatican. ሰባተኛው ሀገር አቀፍ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲፈጸም በጸጥታና ደህንነት ተቋማት ዝግጅት ተጀምሯል ተባለ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የጸጥታ ተቋማት ውጤታማ ሪፎርም አካሂደዋል ብለዋል። ተጨማሪ አለን። ሰባተኛው ሀገር አቀፍ ምርጫ ሰላማዊና ዲሞክራሲያዊ በሆነ መልኩ እንዲፈጸም በጸጥታና ደህንነት ተቋማት ዝግጅት መጀመሩን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። በአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስት የተጻፈ የምርጫ ደህንነትና የጸጥታ ተቋማት ሚና የተሰኘ መጽሐፍ ዛሬ ተመርቋል። በመጽሐፉ ምረቃ ወቅት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ ከፍተኛ የመንግስት ባለስልጣናት፣ የሃይማኖት አባቶች፣ አባገዳዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በወቅቱ ባደረጉት ንግግር መንግስት የጸጥታ ተቋማት ውጤታማ ሪፎርም ማካሄዱን ገልጸዋል። ይህ ሪፎርም የጸጥታ ተቋማት በገለልተኝነትና በሰብአዊ መንገድ ሀገራቸውን እንዲያገለግሉ ማስቻሉን ተናግረዋል። ባለፈው 6ኛው ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊና ሁሉን አቀፍ ሆኖ እንዲፈጸም የጸጥታ ተቋማት የላቀ ሚና መጫወታቸውን አስታውሰዋል። እንደ ሀገር ሪፎርም ከተካሄደ በኋላና ክቡር ጠቅላይ ሚኒስትራችን ሀገርን መምራት ከጀመሩበት ጊዜ ጀምሮ በተካሄደው 6ኛ ምርጫ ላይ በጣም እንደ ሀገርም ምንም አይነት ችግር ሳናይ እንደ ጸጥታ ተቋምም አጋጣሚ ያኔም የኢትዮጵያ ፌዴራል ፖሊስን በጋራ ስናስተባብር ስለነበረ ምንም አይነት ችግር ሳያጋጥመን ህብረተሰቡ የሚፈልገውን የመረጠበትና ከመረጠ በኋላ በንጋታው ወደ ራሱ ስራ የተመለሰበትና የምርጫ ውጤቱን በጸጋ የተቀበለበት ሂደት ስለነበረ ሀገራችን ላይ አሁን የተሻለ ብርሃን እየፈነጠቀ የመጣበት ሁኔታ አይተናል። በቀጣይ የሚካሄደው 7ኛው ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊና ሁሉን አቀፍ ሆኖ እንዲከናወን ዝግጅት መጀመሩን ገልጸዋል። የምርጫ ደህንነትና የጸጥታ ተቋማት ሚና የተሰኘ መጽሐፍ ፖሊስን ጨምሮ የጸጥታ ተቋማት ሪፎርም በተካሄደበት ወቅት መመረቁ ሪፎርሙን የበለጠ ተግባራዊ ለማድረግ ለተቋማቱ ተጨማሪ አቅም እንደሚሆንም ተናግረዋል። ይህ ምርጫ 100% ለሁሉም ሰው እኩል የሚመቻችበት የሚል ግልጽ መመሪያ የሰጡበት ሁኔታ ስላለ ኮሚሽነር ዘላለምም ይህንን መጽሐፍ ለመጻፍ የሚያነሳሳው በጸጥታና ደህንነት ተቋም ውስጥ ትልቅ ሪፎርም እየተደረገ ነው ያለው። ተቋማት ራሳቸው ሪፎርም ሆነውበት ፕሮፌሽናሊዝም እያደገ ባለበት ሰዓት እንደነዚህ አይነት መጽሐፍ ሲጻፍ በጣም በቀላሉ ሰራዊቱን ሲነገረው ክፍተቱን የሚሞላበትና የተሻለ ግንዛቤ የሚያገኝበትን እድል የሚፈጥር ስለሆነ ይሄ ትልቅ ጥቅም አለ።
መጽሐፉ በቀጣይ ለሚካሄደው ምርጫ ለጸጥታ አባላት ኃላፊነታቸውን እንዲወጡ እገዛ እንደሚያደርግም ጠቁመዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ በበኩላቸው እንደገለጹት ዲሞክራሲያዊ ስርዓት ለመገንባትና የመንግስት ስልጣን ለመያዝ የሚቻለው በምርጫ ብቻ መሆኑ ግድ የሆነበት ጊዜ ነው ብለዋል። ዓለም የደረሰበትን የዲሞክራሲ ስርዓት ለመገንባት የምርጫ አስተዳደር ስርዓትና ያንን ሊያናጉ የሚችሉ የአሰራር ግድፈቶችን የሚያርምና የሚቆጣጠር ስርዓት አስፈላጊ መሆኑን አስረድተዋል። ምርጫን ዲሞክራሲያዊ በሆነ መንገድ ያከናወኑ ሀገራት ጠንካራ የመንግስት ስርዓት እንደገነቡ አውስተው በተቃራኒው የምርጫ ስርዓታቸውን በአግባቡ ያላከናወኑ ሀገራት ደግሞ ለእርስ በርስ ግጭትና ለስርዓት አልበኝነት እንደተዳረጉ አብራርተዋል። ኢትዮጵያ 7ኛውን ዙር ጠቅላላ ሀገራዊ ምርጫ ለማከናወን በዝግጅት ላይ እንደምትገኝ ጠቅሰው ምርጫው ሰላማዊ፣ ዲሞክራሲያዊና ሁሉን አቀፍ ሆኖ እንዲፈጸም የጸጥታ ተቋማት ሚና የላቀ መሆኑን አንስተዋል። መጽሐፉ በቀጣይ የሚካሄደው ምርጫ ሰላማዊ ሆኖ እንዲጠናቀቅ በጥናት ላይ የተመሰረተ ልምድ የሚያጋራ ሲሆን ለጸጥታ አባላት በእውቀት ላይ ተመስርተው ኃላፊነታቸውን እንዲወጡ እገዛ ያደርጋልን ብለው እንደሚያምኑ አስታውቀዋል። ሀገራችን ኢትዮጵያ ቀጣዩ ዙር ጠቅላላ ምርጫ ለማከናወን በዝግጅት ላይ እንደምትገኝ ይታወቃል። የዲሞክራሲ ስርዓት መገለጫ ከሆኑት መሰረታዊ ክንውኖች መሀል አንዱ እና የማዕዘን ድንጋይ የሆነው ምርጫ ሰላማዊ፣ ዲሞክራሲያዊና ሁሉን አቀፍ ሆኖ እንዲፈጸም የጸጥታ ተቋማት ሚና የአንበሳ ድርሻ ይዘው ይገኛሉ። ይህም መጽሐፍ ባለፉት 6 ምርጫዎች ዲሞክራሲያዊ ምርጫ ላይ እንደተሳተፈና እንደታዘበ የጸጥታ ተቋም አመራር በጎ ልምዶች የታዩ ጥናቶችን በመመርመር በተያያዘው ዓመት የሚካሄደው ምርጫም ሰላማዊ ሆኖ ዓለም አቀፍ ስታንዳርዱን በሚጠብቅና ማንዋል በማዘጋጀት የጸጥታ ተቋማትን በዚህ ማንዋል ውስጥ እንዲሰለጥኑና ምርጫው ፍጹም ጤናማ፣ ሰላማዊና አሳታፊ በሆነ መንገድ እንዲጠናቀቅ የበኩላችንን ልምድ የምናጋራበት መጽሐፍ ነው። ኮሚሽነሩ መጽሐፉ በ6 ዙር ዲሞክራሲያዊ ምርጫዎች ላይ ተሳትፎና የጸጥታ ተቋማት በምርመራ ያገኟቸውን በጎ ልምዶችና የታዩ ውስንነቶችን በመመርመር የተዘጋጀ መሆኑንም ተናግረዋል። መጽሐፉ ለልዩ ልዩ የህብረተሰብ ክፍሎች ተደራሽ እንደሚሆን በአማርኛ፣ በአፋን ኦሮሞ፣ በእንግሊዝኛና በፈረንሳይኛ መዘጋጀቱን ገልጸዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን እንደምትችሉ እናስታውሳችሁ እንወዳለን። ከቆይታ በኋላ መቀሌ ሰባ እንደርታ ኢትዮጵያ ቡናን በማሸነፍ በኢትዮጵያ ዋንጫ ሩብ ፍጻሜ መቀላቀሉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የሚያንማር መንግስት ኢትዮጵያን ጨምሮ በርካታ ሀገራት ዜጎቻቸውን እንዲቀበሉ ጥሪ ማቅረቡ ተገለጸ። ሚያንማር እያስተዳደረ የሚገኘው ወታደራዊ መንግስት በማጭበርበሪያ ካምፖች የያዛቸውን የውጭ ሀገራት ዜጎች ሀገራት እንዲቀበሉት መጠየቁም ተነግሯል። ሮሃ ግርማ ተጨማሪ አላት። ሀገርን ለቆ መሰደድ፣ በሰው ሀገር በስደት መኖር፣ በስደትም ውስጥ ክብርና ሕሊናን የሚያዋርድ ፈተናና መከራን መቀበል፣ እስርን፣ እንግልትን፣ ሞትን ጭምር መጋፈጥ በተለያዩ ዘመናት ውስጥ የታየ ቢሆንም ዛሬም ከመሻሻል ይልቅ ችግሩ ብሶበት ይገኛል። ኢትዮጵያውያን የመካከለኛውን ምስራቅ ሀገራትን ጨምሮ በመላው ዓለም ተሰደው ይኖራሉ። ስደቱ አሁንም በህጋዊና በህገ ወጥ መንገድ ቀጥሏል። የአብዛኞቹ ስደተኞች መዳረሻ አውሮፓና መካከለኛው ምስራቅ ሀገራት ቢሆንም ኢትዮጵያውያን እነዚህን ጨምሮ በመላው ዓለም ተሰደው ይኖራሉ። በቅርቡ በታይላንድ ድንበር አካባቢ በተደረጉ ዘመቻዎች ኢትዮጵያውያንን ጨምሮ በርከት ያሉ የውጭ ሀገራት ዜጎች መያዛቸው የሚታወስ ሲሆን የሚያንማር መንግስት እነዚህ የያዛቸውን ዜጎች ለመቆጣጠርና ለማስተዳደር ስለተቸገረ የዜጎቹ ሀገራት በተቻለ ፍጥነት ቶሎ እንዲቀበሉት መጠየቁ ተገልጿል። በሚያንማር ዘመቻው ባለፈው ጥር ከተጀመረ ወዲህ ከ47 ሀገራት የተውጣጡ 13272 የውጭ ሀገራት ዜጎችን መያዟን ስትገልጽ አብዛኞቹ ወደ ሀገራቸው ተመልሰው አሁን 1655 ያህሉ እዛው እንደሆኑ ገልጻለች። ከቀሩት መካከል ከ500 የሚበልጡት የቻይና ዜጎች ሲሆኑ ከ100 እስከ 300 የሚደርሱት የኢትዮጵያ ዜጎች እንደዚሁም የቪየትናም፣ የኬንያ፣ የኢንዶኔዥያ እና የህንድ ዜጎችም እንዳሉ ተገልጿል። የሚያንማር መንግስት አብዛኞቹ ወደ ሀገራቸው ያልተላኩ የአፍሪካ ሀገራት ዜጎች ሀገራቸው በታይላንድም ይሁን በሚያንማር
ኤምባሲ ስለሌላቸው ነው ብሏል። ከዚህ በፊት የኢትዮጵያ መንግስት ከሚያንማር እገታ ወጥተው በታይላንድ ወታደራዊ ካምፕ የነበሩ ኢትዮጵያውያንን ከኢትዮጵያ አየር መንገድ ጋር በመተባበርና በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር ማስመለሱ የሚታወስ ሲሆን በወቅቱም ከሚያንማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ ስደተኞችን በመጀመሪያና በሁለተኛ ዙር በአጠቃላይ 130 ዜጎችን መመለስ መቻሉ ተገልጾ ነበር። ሚያንማር በ2021 መፈንቅለ መንግስት ከተፈጸመባትና መረጋጋት ካቃታት በኋላ የአጭበርባሪዎች መናኸሪያ ስትሆን በርካታ የውጭ ሀገር ዜጎችም ተታለው ከተወሰዱ በኋላ የራሳቸው ጦር ባላቸው አጭበርባሪዎች ተገደው እንዲሰሩ ይደረጋሉ። ተመድ በደቡብ ምስራቅና ምስራቅ እስያ ያሉ አጭበርባሪዎች በ2023 ብቻ 37 ቢሊዮን ዶላር አግኝተዋል ያለ ሲሆን ከቅርብ ጊዜ ወዲህ ቻይና በምትሰጠው ድጋፍ የተነሳ በካምፖቹ ላይ እርምጃ እየተወሰደ ይገኛል። ክቡራን ተመልካቾቻችን አሁን በኳታር ዶሃ ይፋ የሚደረገውን የዓመቱ ምርጥ ተጫዋችና አሰልጣኝ ሽልማትን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሪነሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ኢትዮጵያ ቡና በመቀለ ሰባ እንደርታ ተሸንፎ ከኢትዮጵያ ዋንጫ ውጪ ሆነ። በኢትዮጵያ ዋንጫ ሶስተኛ ዙር የመጨረሻ ጨዋታ በአዲስ አበባ ስቴዲየም መቀለ ሰባ እንደርታን የገጠመው ኢትዮጵያ ቡና በጠባብ የግብ ልዩነት 1-0 በሆነ ውጤት ተሸንፎ ከውድድሩ ውጪ ለመሆን ተገዷል። በውድድር ዓመቱ ጠንካራ የሚባለውን አዳማ ከተማን በማሸነፍ ወደ ሶስተኛ ዙር የደረሱት ቡናማዎቹ ፍጹም አለሙ በ28ኛው ደቂቃ ባስቆጠረባቸው ብቸኛ ግብ በደጋፊዎቻቸው ፊት ለመቀለ ሰባ እንደርታ እጅ ለመስጠት ተገደዋል። በ2016 ዓ.ም የኢትዮጵያ ዋንጫን ማሸነፍ የቻለው ኢትዮጵያ ቡና ዘንድሮ በሊጉ ደካማ አቋም እያሳየ ሲሆን በ11 ነጥቦች 14ኛ ደረጃ ላይ ተቀምጧል። በሌላ በኩል ትላንት ድል የቀናቸው መቀለ ሰባ እንደርታዎች ምንም እንኳን በሊጉ በ4 ነጥቦች ብቻ የመጨረሻ ደረጃ ላይ ቢቀመጡም በኢትዮጵያ ዋንጫ ሩብ ፍጻሜውን መቀላቀል ችለዋል። በጨዋታው ብርቱ የመሸናነፍ ፉክክር ሲደረግበት በሁለተኛው የጨዋታ አጋማሽ ኢትዮጵያ ቡናዎች የአቻነት ግብ ለማስቆጠር ተደጋጋሚ ሙከራዎችን ቢያደርጉም ኳስንና መረብን ግን ማገናኘት ሳይችሉ ወጥተዋል። በጨዋታው ላይም በርካታ ቁጥር ያላቸው የሁለቱም ክለብ ደጋፊዎች በስታዲየሙ ተገኝተው ቡድናቸውን ሲያበረታቱ ተስተውለዋል። ውጤቱን ተከትሎ መቀለ ሰባ እንደርታ ሩብ ፍጻሜውን የተቀላቀለ 8ኛው ቡድን ሲሆን ከዚህ በፊት ነጌሌ አርሲ፣ ቦዲቲ ከተማ፣ ኢትዮጵያ መድን፣ ሲዳማ ቡና፣ ውልዋሎ አዲግራት ዩኒቨርሲቲ፣ መቻልና ቤንች ማጂ ቡና ሩብ ፍጻሜውን የተቀላቀሉ ሌሎች ክለቦች መሆናቸው ይታወሳል። በእንግሊዝ ፕሪሚየር ሊግ የ16ኛ ሳምንት የመጨረሻ ጨዋታ ማንቸስተር ዩናይትድ በድራማዊ ጨዋታ በሜዳው ነጥብ ተጋርቶ መውጣት ችሏል። በኦልድ ትራፎርድ የተደረገውና 8 ግቦች ከመረብ ያረፉበት አዝናኝ ጨዋታ 4-1 በሆነ ውጤት ሲጠናቀቅ በተለይ ለገለልተኛ ደጋፊዎች አዝናኝ የነበረ ጨዋታ ሲሆን ብዙ የእግር ኳስ ተንታኞችም የዓመቱ የፕሪሚየር ሊጉ ምርጡ ጨዋታ ብለውታል። በሜዳው ለተጫወተው ማንቸስተር ዩናይትድ አማድ ዲያሎ፣ ካዚሜሮ፣ ቡርኖ ፈርናንዴዝ እና ማቲያስ ኩኛ 4ቱንም ግቦች ማስቆጠር ሲችሉ ለእንግዳው ቡድን ደግሞ ጋናዊ የፊት መስመር ተጫዋች አንቷን ሴሜኒዮ፣ ኤቫኒልሰን፣ ማርከስ ታቨርኒር እና ጁኒየር ክሩፕ ከመረብ አሳርፈዋል። በ3 ተከታታይ ጨዋታዎች በሜዳው ነጥብ የጣለው ማንቸስተር ዩናይትድ በ6 ነጥቦች 6ኛ ደረጃ ላይ መቀመጥ ሲችል ሰሞንኛ ብቃቱ ጥሩ ያልሆነው ቦርንማውስ በበኩሉ 21 ነጥቦችን በመሰብሰብ በሊጉ 13ኛ ደረጃ ላይ መቀመጥ ችሏል። ሄድ መለስ በማለት ወጥ አቋም ማሳየት የተሳናቸው ማንቸስተር ዩናይትዶች በተለይ በትላንትናው ጨዋታ የተከላካይ ክፍላቸው ያልተደራጀና ብዙ ግቦች የሚቆጠሩበት ሆኖ አምሽቷል። አንድ ሳምንት ሙሉ ረፍት አድርጎ ተመልሶ በሜዳው ማሸነፍ የተሳነው ማንቸስተር ዩናይትድ ወሳኝ ተጫዋቾችን እንደ አማድ ዲያሎና ብሪያን ሞቤሞ ያሉትን ተጫዋቾች ወደ አፍሪካ ዋንጫው ሸኝቶ አርሴናልን ጭምር በሜዳው ካሸነፈው የዩና ኤምሪው አስቶን ቪላ ጋር በቀጣይ የሚገናኝ ሲሆን ባለፉት 9 ተከታታይ ጨዋታዎች ሽንፈት ያልገጠመው አስቶን ቪላ የቀይ ሰይጣናቱ ቀጣይ ትልቁ ፈተና ይሆናል ተብሎ ይጠበቃል። የፊፋ የዓመቱ ምርጥ ተጫዋች ዛሬ ይፋ ይደረጋል። የ2025 የፊፋ የዓመቱ ኮከብ ተጫዋች፣ ኮከብ አሰልጣኝ፣ ግብ ጠባቂ እንዲሁም የተለያዩ እጩዎች ሽልማት በኳታር ዶሃ ይፋ እንደሚደረግ ተገልጿል። ይህ ከ2017 ጀምሮ የሚደረገው የሽልማት መርሃ ግብር በአሁኑ በፌርሞንት ኳታር አዳራሽ የሚካሄድ ሲሆን የዓመቱ ኮከብ ተጫዋች፣ ኮከብ አሰልጣኝ፣ ኮከብ ግብ ጠባቂና የዓመቱ ምርጥ ግብ በሁለቱም ጾታ ይፋ የሚደረግ ይሆናል ተብሏል። የዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር
ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ የፊፋ ስራ አስፈጻሚ አባላት የፊፋ አባል ሀገራት ተወካዮችን ጨምሮ በመርሃ ግብሩ እስከ 800 ሰው ያህል ይታደምበታል ተብሎ ይጠበቃል ተብሏል። የ2025 የባላንዶር አሸናፊው ኦስማን ዴምቤሌ፣ አሽራፍ ሀኪሚ፣ ራፊኒያ፣ ላሚን ያማል፣ ሞሐመድ ሳላ እና ኪሊያን መባፔ የዘንድሮውን ውድድር የማሸነፍ ቅድመ ግምት ያገኙ ከዋክብት ናቸው። የባለፈው ዓመት የፊፋ የዓመቱ ምርጥ ተጫዋች ሽልማትን ቪኒሺየስ ጁኒየር ማሸነፉ ይታወሳል። በሴቶች ዘርፍ ደግሞ አይታና ቦማንቲ አሸናፊ እንደነበረች አይዘነጋም። በሌላ በኩል በአሰልጣኞች ዘርፍም ሚኬል አርቴታ፣ አርኔ ስሎት፣ ሉዊስ ኤንሪኬ፣ ሃንሲ ፍሊክ የተካተቱበት ሲሆን ያለፈው ዓመት ሽልማት አሸናፊው የቀድሞ የሪያል ማድሪድ አለቃ ካርሎ አንቾሎቲ መሆናቸው ይታወሳል። በምርጥ ግብ ጠባቂ ረገድ ደግሞ አሊሰን ቤከር፣ ዴቪድ ራያ፣ ጃንሉጂ ዶናሩማ፣ ቲቦ ኮርቷ፣ ኤሚሊያኖ ማርቲኔዝ፣ ኢማኑኤል ኖየር፣ ያን ሶመር እና ሺዝኒ እጩ ሲሆኑ የባለፈው ዓመት አሸናፊው አርጀንቲናዊው የአስቶን ቪላ ግብ ጠባቂ ኤሚሊያኖ ማርቲኔዝ እንደነበር አይዘነጋም። ከባላንዶር ቀጥሎ ለተጫዋቾች ከፍተኛ የግል ሽልማት የሆነው የሽልማት መርሃ ግብር ዛሬ ምሽት በኳታር ዶሃ የሚደረግ ይሆናል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌ ያለው ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘ።